እንደዚህ ነው ይፋቅና ምናምን እንዲህ ነው የሚደረገው ማለት ነው። እዚህ ጋር በደንብ አስተካከሉት። ኦኬ ከለሩ እንትላለ ነጭ ሆነ። ነጩን ከለር እንግዲህ ወደ ሌላ ከለር ቀየሩት ማለት ነው። በጥቁር በቡኒ በነጭ እያደረጉ ማለት ነው። አስቡ እንግዲህ ተመልከቱ ጉድ። እዚህ ጋር በደንብ ተተኮሰ። ሁሉም በየከለሩ በደንብ ተተኮሰ፣ በደንብ ተለሰለሰ። አስባችሁታል? እዚህ ጋር በጣም ተተኮሰ፣ በእንፋሎት ተጎነጎነ። በቃ ሁሉም ነገር እንደምታዩት ማለት ነው። የእውነት በጣም የሚያስቀው እዚህ ጋር እየተቀረጠፈ ነው ማለት ነው። ማለት በቃ ይቀርጥፍ ቀርጥፍ አድርገው እኩል በኩል ተሰገሰገ እንትሉ ላይ ማለት ነው። ይሄ የሚሰፋው ላይ ተሰገሰገ። ይኸው እንግዲህ ተመልከቱ ጋይስ። ኧረ ወይኔ መድኃኒዓለም አንተ ጠብቀኝ። ሴትዮዋ ወጣችና በደንብ ተስተካከለ። ጭንቅላቷ ላይ ተደፋ፣ ተተኮሰ፣ ተቀመቀመ ማለት ነው። ይሄ በደንብ የተተኮሰ በስመ አብ ወልደ ጌታዬ። ኧረ እንደው ተጠቀለል እንደዚህ በመጠቅለያ ማለት ነው። ሴትዮዋ ላይ ተሰካ፣ ተሰፋ። ጥቁሩን በጥቁሩ ነጩን በነጩ ቡኒ ከለሩን በቡኒ ከለር እያደረጉ እንግዲህ ይሄ ሀገራችን ላይ አለ። እውነት መስራት ቢችሉ እኛ አካባቢ ነፍ ነው። እንደዚህ አይነት ነገር ደግሞ መታችሁ እርሻችን እንዳታጠፉ ማለት ነው። አስባችሁታል? በመድኃኒዓለም ይሄ ቤቲ፣ ይሄ የሄለን፣ ይሄ የሰላም፣ ይሄ ደግሞ የሀኒ ወይኔ እናንተ ሰዎች የእውነት በጣም ከባድ ናቸው። እና እንደዚህ እያረጉ ነው። በቃ ታሸገ። ማሸጊያው ራሱ ይለያልና እንደዚህ ነው በቃ የሚሰሩት ማለት ነው። ሴቶቹ ባካችሁ በራሳችሁ እውነት ያ ፀጉር አሁን ሁሌም ሲተኮስ ምናምን እንደሚጎዳ እናውቃለን። ግን ያም ሆኖ ለምን እንደዚህ ታደርጋላችሁ? የራሳችሁን ለምን አትጠቀሙበትም? የራሳችሁን ሰላም ጤና ይስጥልን። ውድ የተከበራችሁ የዓለም ዩቱብ ቻናል ተከታታዮች ሰላማችሁ ብዝት ይበልልኝ። እንደምን ከርማችኋል? እንደምን ሰንብታችኋል? ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይህን ቪዲዮ በጥሞና አዳምጡት። ዛሬ እንግዲህ ይዤላችሁ የመጣሁት ስለ ሂውማን ሄር ከየት እንደሚገኝና ከየት እንደሚመጣ እንግዲህ ያው ሀገራችን ላይ ያለ ነገር ነው የሚሰሩት ነገር ሁሉም ነገር። እኔ ያንን ነገር በእርግጥ ለፀጉር ማሳደጊያ ምናምን እንጠቀመዋለን፣ ግን ይሄ ሌላ ይመስለኛል። ሂውማን ሄር እንግዲህ በውጭ ዓለም የሚሰሩ ሰዎች የሚጠቀሙት ሂውማን ሄር ሌላ ነው። ምን መሰላችሁ? እኛ ጋር ጅራፍ ነው የምንሰራበት ማለት ነው። ጅራፍ የሚጮህ ጅራፍ ማለት ነው። ለቡሄ ወይም ደግሞ እንደዚሁ ለእንትን ነገር ይጠቀሙታል። ለገመድ ጉንጉን ይጠቀሙታል። እና እንደዚህ አይነት ነው። ለማንኛውም ቪዲዮውን ላሳያችሁና ተከታተሉት። ምን እንደሆነ ምን እያደረጉ እንደሆነ ልንገራችሁ። እንግዲህ ቤተሰቦቼ ለማንኛውም እየተከታተላችሁ ማርያም በጣም ነው የሚገርመኝ። ይሄ እንግዲህ ቃጫ ይባላል። እኛ አካባቢ ቃጫ ነው የሚባለው። ለእንትን የቡሄ ጅራፍን ሲሰሩ ወንዶቻችን ጉራሁን ሁሌም ሲተኮስ ምናምን እንደሚጎዳ እናውቃለን። ግን ያም ሆኖ ለምን እንደዚህ ታደርጋላችሁ? የራሳችሁን ለምን አትጠቀሙበትም? የራሳችሁን ለምን ለማሳደግ ወይም ደግሞ በቃ በራሳችሁ በአጭር ፀጉር ራሱ እኮ ደስ ነው የሚለው። በነገራችን ላይ እኛ ረዥም ፀጉር ያለን ሰዎች በአጭሮች ነው የምንቀናው ማለት ነው። የእውነት እኔ አንዳንዴ ቁረጭ ይለኛል እና አንዳንድ ቀን ቁርጥ አድርግ ነው የሚለኝ ማለት ነው ፀጉሬ። ለምን በቃ ለምን እንደሆነ አላውቅም። በአጭር እንደዚህ ድፍት ያደረጉት ምናምን ሳይ በጣም ደስ የሚሉኝ እና በፊት እንዳውም መሽን እንደ ይሄ ፀጉር ምናምን ኢትዮጵያ በጣም ብዙ ነበር ፀጉሬ። ይህ ፀጉር ምናምን ስላት እናቱ የሞተችበትም ውሃ መሄደችበት እኮ ያለቅሳል ትለኝ ነበር። እና የእናቴ ደግሞ በጣም ስስ ሆኖ አጭር የሚባል አይደለም ግን እንደኔ አይሆንም። እና የራሳችሁን በቃ በራሳችሁ ስታይል ነው እንዴ። ይሄ እኮ በሽታ ነው ሲጀምር። አብዛኛው ሰው ካንሰር የሚታመመው ብዙ የጭንቅላት እንትሎችን የሚታመመው እኮ በዚህ ነው እንዴ። ይሄ እኮ ቃጫ እኮ ይሄ ይባላል ራሱ። እኛ ሀገር ሲፋቅ በራሱ በጣም ነው የሚባለው። አስባችሁታል? ጭንቅላታችሁ ላይ ደግሞ ስታሳርፉት
በመድኃኔዓለም ወይ እሱ ይሆናችሁ። የእውነት በጣም ነው የማዝነው። እና ቤተሰቦች ይሄንን አታደርጉ፣ ይቅርባችሁ። በእውነት እኔ በጣም ነው እንደው እንዲህ ነው ያለኝ ሳየው፣ ወይኔ ነው ያልኩት። ከዛ ደግሞ ግማሹ ደግሞ ያው የህንድ ነው የሙት ፀጉር ነው እንግዲህ ሌላ ነገር አይደለም። ግማሹ የሙት ፀጉር ነው፣ ግማሹ እንግዲህ የፈረስ ነው፣ ግማሹ ደግሞ የእንትን ፀጉር ነው። የምን ልበላችሁ የህንድ ፀጉር ይባላል፣ ግን የህንድ ፀጉር አይመስለኝም። ለምን በጣም ሲማጉ እኮ ነው። እንደው አስተውላችሁት ከሆነ ማለት ነው አይበጠስም ራሱ ፀጉሩ። እኔ በእርግጥ አንዴ ነው ያደረኩት፣ አንድ ጊዜ ብቻ ነው ያደረኩት። ከዛ ውጭ አድርጌ የማላውቅም፣ ወደፊትም የማድረጉ አላማም ሀሳቡም የለኝም። ግን ስስ ስለነበረ ነው የኔ ራሱ ያደረኩት። እና ቤተሰብ የእነሱ ፀጉር ማለት ነው የህንድ አይደለም፣ የህንድ አይመስለኝም እኔ ፀጉሩ። እኔ እንደውም የፈረስ የሚሉት ያስማማኛል። ለምን ፀጉሩ በጣም ሲማጎ እኮ ነው። አይታችሁት ከሆነ ማለት ነው እንደዚህ ስስቡት ራሱ የመሳብ አይነት ባህሪ ያለው የምን እንደሆነ እውነት አላውቅም። እንግዲህ እግዚአብሔር ነው የሚያውቀው ይሄን ሁሉ። ግን ቢሆንም አትጠቀሙ ብዬ መክራችኋለሁ። ይሄን ቪዲዮ አይታችሁ ሼር፣ ኮፒ ሊንክ እያደረጋችሁ ቻናሊን ከፍ አድርጉልኝ ቤተሰቦቼ። እንግዲህ ያው ዩቲዩብ ክፍያ እንደጀመረ ታውቃላችሁ፣ ግን እይታ የለውም። ደግሞ ስትጀምሩ ላይክ አታረጉም። ለምንድን ላይክ የማታረጉት? ላይኩን እየረሳችሁት ነው ወይስ የማይጠቅም እየመሰላችሁ ነው? ላይክ በነገራችን ላይ ላይክ ሲደረግ ሰዎች ሸር ይሆናል ወደ ሌላ ሰው ማለት ነው። እና አንዳንድ ሰዎች የላይክ ጥቅሙን አያውቁትም። ሰብስክራይብ ስታረጉ፣ ላይክ ስታረጉ ያለው ነገር ቪዲዮውን ደግሞ ባትፈልጉት እንኳን ቁጭ አድርጉትና ይንትል ይባል ማለት ነው። ቪዲዮ ይለቅ ማስታወቂያ ይሰጣል። በዛ መሀል ውስጥ ማስታወቂያውን ስታወት ነው እንጂ ማስታወቂያውን ማስገባቱ አይደለም ዋናው ነገር። እና ዩቱብ ማስታወቂያ ሲዶር እናንተ ስታወት ነው። እና ስልካችሁን ክፍት አድርጋችሁን ለ5 ለ6 ደቂቃ አስቀምጡት። ምን ችግር አለው? እና አበረታቱን። ለምንድን ነው የማታበረታቱን ጋይስ? እንዴ ተው እንጂ እኛ እየለፋን እየሰራን በርቱ እንደማለት። እናንተ ሲጀመር አረብ ሀገር ያለን ሴት አታበረታቱም። እዛ ያለውን ከሌና ፈቀረ ከሌ እንዲህ አደረገ የሚለውን ብቻ ነው የምታበረታቱት። እና እኛን አበረታቱን። ለምንድን ነው የማታበረታቱን? በእርግጥ አሁን እናንተ የሚያስደስት ቪዲዮ የሚያሳዝን ቪዲዮ ይዘን ላንመጣ እንችላለን። አሁን ሀገር ቤት የሚያዱት ይዘውት የሚመጡት ቪዲዮ ከሌ ከሌና ፈቀረ፣ ከሌና አገባ፣ ከሌ በከሌ ላይ ደረበ የሚል ነው። ሌላ እናንተን የሚያዝናናችሁ ነገር የለም እኮ። ግን እኛ የምናመጣው ደግሞ እናንተን የሚያስተምርና እናንተን እንትኑ ነገር ነው ያለው። ሌላ የተለየ ነገር ይዘን አንመጣም። እውነት ለመናገር ግን እናንተ እኛን የማበረታታ ስታዩት ራሱ ደግሞ ምናምን ብላችሁ እንደምታልፉት እርግጠኛ ነኝ። እኔ ከአረብ ሀገር የገባች ሴት እና አረብ ሀገር ሆና ዩቱብ የከፈተችን ሴት ከፍቼ ቢያንስ ክፍቱን አድርጌው እሄዳለሁ። ስመለስ አልቆ አገኘዋለሁ። ኸላስ እንደዛ ነው። እኔ ሰብስክራይብ ከአረብ ሀገር ኢትዮጵያ ሄዱትን እዚህ የሆነው የከፈቱትን ሰብስክራይብ ያላደረኩት ሰው የለም ቢቆጠር ማለት ነው። ከማድረጌ የተነሳ ዩቱቤ ስከፍተው ማለት ነው ታልገባሁበት ዩቱብ ላይ ስገባ የማገኘው ሰው 300 400 እንትን ይሆናል ማለት ነው። እና ማን እንደለቀቀ እንኳን የማላገኝበት ሰዓት አለ ወደ ውስጥ እየገባ ማለት ነው። እና አላችኋለሁ ሰብስክራይብ፣ ላይክ በጣም ነው የሚጠቅመው። ሼር ያደርገዋል ዩቲዩብ እና ላይክ ሰብስክራይብ እያደረጋችሁ እንግዲህ ከዚህ ደግሞ በተለየ መንገድ ይዘን እንመጣለን። አበረታቱን። ላይክ ሰብስክራይብ እያደረጋችሁ ኮሜንት አስቀምጡ። የምትፈልጓቸውን ነገሮች ጠይቁ፣ ይመለስላችኋል። ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። ይሄን ቪዲዮ ያያችሁ ላይክ ሳታረጉ በፍጹም ማለፍ የለባችሁም። ላይክ ሰብስክራይብ አድርጉት፣ አትለፉት እላለሁ። ባይ ባይ።